ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሐምሌ 7 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በተለያዩ የሸዋ አውራጃዎች ባካሄደው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን ሲገልጽ፣ በተጨማሪም ታላቅ ጉባኤ ማካሄዱን ያስታወቀበትን ዝርዝር ዘገባ ይዘነዋል። ህወሓት በወጣው መግለጫ ወደ ኢትዮጵያ የተሰደዱ የትግራይ ተወላጆች ወደ ትግራይ እንዲመለሱ ያቀረበውን ጥሪ እንዲሁም በመግለጫው የተካተቱ ፖለቲካዊ መልእክቶችን የሚመለከት ዘገባ አዘጋጅተናል። የብልጽግናው ፓርቲ በማዕከላዊ ኮሚቴው ውስጥ ከፍተኛ ውዝግብ ማስነሳቱ የተነገረለትን የህገ መንግስቱ መግቢያ እንዲቀየር የተላለፈውን ውሳኔና ሌሎች አጨቃጫቂ ጉዳዮችን በተመለከተ የደረሰንን ሚስጥራዊ መረጃ በትንታኔ ተመልክተነዋል። በተጨማሪም በምስራቅ አፍሪካና በመካከለኛው ምስራቅ የተከሰቱ ዋና ዋና የፖለቲካ የደህንነትና የዲፕሎማሲ ክስተቶችን የሚዳስሱ ዓለም አቀፍና ቀጠናዊ ዜናዎችንና ትንታኔዎችን ይዘናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቻችን እናልፋለን። የፋኖ ልዩ ተጋድሎና ታላቅ ጉባኤ በሸዋ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሸዋ ጠቅላይ ግዛት የተለያዩ አውራጃዎች ጠንካራ ተጋድሎ በማድረግ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ሲያደርስ፣ በተጨማሪም ሌላ ታላቅ ጉባኤም ማካሄዱን አስታውቋል። የዙ አርበኛ መሐመድ ቢሆነ ኮር እቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ክላስተር ልዩ ስማቸው ጥዳምባና ሎዛ በተባሉ ቦታዎች ላይ በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ጀብዱ ሰርተዋል ሲል የህዝብ ግንኙነት መምሪያው ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አርበኛ ከበር ስመኘው ለጣና ቴሌቪዥን በላከው የተጋድሎ መረጃ ሌሊቱን ሙሉ የጠላትን ኃይል በመክበብ ጠዋት 12 ሰዓት ላይ ውጊያው ተጀምሮ እስከ ረፋዱ 3 ሰዓት ድረስ ቀጥሏል። ሰራዊታችን በሁለት አቅጣጫዎች ወደ ጠላት በመጠጋት የጠላትን ምሽጎች ሰብሮ በመግባት ከፍተኛ ሰዋዊ ኪሳራ አድርሶበታል ብሏል። በውጊያው ከ12 በላይ የብልጽግናው ሰራዊት ከጥቅም ውጭ በተደረጉበት በአንኮበር ተጋድሎ በፋኖ በኩል የደረሰ ምንም አይነት ኪሳራ አለመኖሩ ታውቋል። በዚሁ ጠቅላይ ግዛት የብልጽግናው ሰላይ በደጃዝማች ተሰማ እርገጤ ክፍለ ጦር ቁጥጥር ስር መዋሉን የገለጸው የዙ ህዝብ ግንኙነት መምሪያ ሰላዩ በቁጥጥር ስር ከዋለ በኋላ በሰጠው ቃሉ በወር 1500 ብር እየተከፈለኝ ነው፣ ስራውን ስሰራ የቆየሁት ተልኮዬን ከጨረስኩ በኋላ 50 ሺህ ብር ሊከፈለኝ ነው ተስማምቼ የመጣው ሲል ተናግሯል። በሌላ የሸዋ ጠቅላይ ግዛት አሳምነው ዕዝ ተጋድሎ ደግሞ የትግሉ ባለቤት ከሆነው ህዝብና የትግሉ መሪ የሆነው ፋኖ ታላቅ ጉባኤ አካሂደዋል። በይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳ የኮሬ የጎደል ቀበሌ ህዝብ ጋር በተደረገው ታላቅ ጉባኤ ላይ የተገኘው የአፋብን ወታደራዊ ቃል አቀባይና አስቴጎማ ተራራ ክፍለ ጦር መስራቹ አርበኛ አበበ ሙላቱ ወይም አቤ ጼሞ በህዝባችን ላይ የተደቀነው የህልውና አደጋ አሳሳቢ ደረጃ ላይ በመድረሱ አማራጭ ወደሌለው የትጥቅ ትግል ልንገባ ተገደናል። ይህ አሸባሪ የኦህዴድ ብልጽግና መንግስት ከስልጣን እስካልተወገደ ድረስ የአማራ ህዝብ እንደ ህዝብ ከምድረ ገጽ መጥፋቱ የማይቀር ነው። በህይወት እንኳን ብንኖር የተዋረደ ኑሮ ነው የምንኖረው። ትግላችን የህልውናና የክብር ትግል ነው የምንለው ለዚህ ነው ሲል ተናግረዋል። ስርዓት ወለድ ግፍ ያስነሳው የአማራ ትግል በሂደት የሴረኞችን ሴራ እየበጣጠሰ አታጋይ ድርጅት መመስረቱና በዚህም የህዝብን ህልውና ለማስጠበቅ የሚደረገው ተጋድሎ ተጠናክሮ መቀጠሉን ያስታወሰው አርበኛ አበበ ሙላቱ የአማራን ህዝብ ቀይ መስመሮች አስጠብቀንና የተጋረጠብንን የህልውና ስጋት ቀልብሰን የጠላትን ዕድሜ እናሳጥራለን ብለዋል። የዙ ፍትህ መምሪያ ኃላፊ አርበኛ ፈለቀ ሙላቱ በበኩሉ በትግል ላይ ሆነን ህዝባችን በፍትህ እጦት እንዳይቸገር የፍትህ መዋቅሩን አስተካክለን የፍትህ አገልግሎት እየሰጠን እንገኛለን ሲል ተናግረዋል። ወደ ኢትዮጵያ የተሰደዳችሁ ዜጎች ወደ ሀገራችሁ ተመለሱ። ህወሓት በሳምንታዊው መግለጫው ባስተላለፈው መልእክት የትግራይ ክልልን ወደ አገርነት አሳድጎ የኢትዮጵያ ጎረቤት እንጂ አካል አለመሆኑን ይፋ አድርጓል። ወደ ኢትዮጵያ የተሰደዳችሁ ዜጎቻችንም ወደ አገራችሁ ትግራይ እንድትመለሱ ሲል ጥሪ አቅርቧል። የብልጽግናውን ስርዓት ዘር አጥፊና አምባገነን ብሎ የገለጸው ህወሓት በራሱ ክልል የሚያደርገውን የወጣቶችን አፈሳ አስመልክቶ ሲናገርም ለትግራይ ህልውናና ግዛቶቻችንን ለማስመለስ የሚደረግ ነው በማለት ይፋ አድርጓል። ለዚህ ዓላማው የሚያደርገውን አስገዳጅ ወታደራዊ አፈሳ በመፍራት ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች የተጓዙ የክልሉን ተወላጆች በተመለከተ ሲናገርም ታግለን ህልውናችንን ማረጋገጥ ካልቻልን ብሔራዊ ህልውናችን አደጋ ላይ ነው ሲል ይገልጻል። ከትግራይ ወጥታችሁ ወደ ኢትዮጵያ የሄዳችሁ ዜጎቻችን ቶሎ ወደ አገራችሁ እንድትመለሱና ለህልውናችን ለምናደርገው ትግል ተሳታፊ እንድትሆኑ በማለት ጥሪ አቅርበዋል። የአማራ ህዝብ ርስት የሆኑትንና ለዓመታት በወረራ ይዟቸው የነበሩትን የወልቃይት ጠገዴ፣ ሰቲት ሁመራ እንዲሁም
ጠለምትን በተመለከተ ህወሓት በመግለጫው ሲቀጥልም በጠላቶቻችን ቁጥጥር ስር ናቸው በማለት አሁንም የአማራን ህዝብ በጠላትነት ፈርጆ ለጦርነት እየቀሰቀሰ መሆኑን በግልጽ አስታውቋል። ይህን እቅዱን ለማሳካት እስከ መጨረሻው ድረስ እንደሚዋጋና ለዚህም የወጣቶች በውትድርና መሳተፍ ግዴታቸው መሆኑን በህግና በጦር መሳሪያ ጭምር ጫና እያሳደረ መሆኑ ይታወቃል። ይህን የጦርነት ቅስቀሳ መቃወም እስከ 25 ዓመት የሚያሳስር ወንጀል አድርጎ የፈረጀው ህወሓት ጦርነቱንና አስገዳጅ ወታደራዊ አፈሳውን ፈርተው ከክልሉ የወጡ የትግራይ ተወላጆችን ደግሞ በተለያዩ ምክንያት ተታለው የሄዱ ናቸው በማለት በአደባባይ ሲዋሽ ይታያል። የህወሓትን የጦርነት ዝግጅት የተቃወሙትንና ወደ አዲስ አበባ የሸሹትን የክልሉን ተወላጆች ብልጽግና አስገድዶ ለውትድርና ማሰልጠኛ አስገብቷቸዋል በማለት ክስ አቅርበዋል። ህወሓት በአማራ ርስቶች ላይ ወረራ ለመክፈት በሚዘጋጅበት በዚህ ወቅት ይህን የጦርነት እንቅስቃሴውን የሚቃወሙትን የክልሉን ተወላጆች እስከ 25 ዓመት የሚያስፈርድ ወንጀል አድርጎ የሚቀጣ ህግ ሲያወጣ የአማራ ተወላጆች ሆነው በርስቶቻችንና በማንነቶቻችን ላይ አንደራደርም የሚሉትን የአማራ ተወላጆችን ደግሞ የተለያዩ ማሸማቀቂያ መንገዶችን እየተጠቀመ ይገኛል። በተለይም በቅርቡ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነቱን ይፋ ባደረገበት መግለጫው የዙን ቀጣይ አቋም ይፋ ማድረጉ አይዘነጋም። እዙ በመግለጫው በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የለብንም። የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከሚያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም። ይህንን የምንታገልለትን የህዝባችንን አቋም ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝም ሙሉ ለሙሉ ለማስፈጸም ዝግጁ መሆኑን በዚህ አጋጣሚ ለህዝባችንና ሰራዊታችን ለመግለጽ እንወዳለን። ከዚህ በተጨማሪም በቀጣይ የትግል ጊዜያችንን የህዝባችንን ሁለንተናዊ ሰላም በሚያናጉ ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ደንቀራ ሆነው በቆዩና በዚሁ ድርጊታቸው በሚቀጥሉ የትግላችንም ሆነ የህዝባችን ጠላቶች ላይ የማያዳግም እርምጃ የምንወስድ መሆኑን ለተከበረው ህዝባችን ማሳወቅ እንወዳለን በማለት ያወጣው የአቋም መግለጫው ህወሓትንና ደጋፊዎቹን በእጅጉ ማስከፋቱን ታዝበናል። ብልጽግናን ያስጨነቀው ውሳኔ። የብልጽግናው ስርዓት በማዕከላዊ ኮሚቴ አባላቱ መካከል ከፍተኛ ውዝግብ ያስነሳ ውሳኔ ማሳለፉን የፓርቲው ከፍተኛ ሹሞች ገለጹ። በተለይም የኦህዴድ አባላትን በእጅጉ ያስከፋ መሆኑ የተነገረለት ይህ የብልጽግናው ስርዓት ናዝሪክ ከተማ ላይ ባደረገው ጉባኤ ያሳለፈው ውሳኔ የህገ መንግስቱ መግቢያ እንዲቀየር የሚለው ውሳኔ ነው። ድህረ 1983 የስርዓት ለውጥን ተከትሎ በኢትዮጵያ ህዝብ ላይ በኃይል ተጭኖ የኖረው ህገ መንግስት እንዲሻሻል ተደጋጋሚ ጥያቄ ሲቀርብበት መቆየቱ ይታወሳል። የህገ መንግስት ማሻሻያ ጥያቄ ሲነሳባቸው በቁጣ እና በብስጭት ለአንድ ክልል ብለን የምንቀይረውም ሆነ የምናሻሽለው ህግ የለም ብለው የመለሱት የብልጽግናው ሊቀመንበር ባልተጠበቀ ሁኔታ የህገ መንግስት ማሻሻያ እንዲደረግ ለፓርቲያቸው ጥያቄ አቅርበዋል። የፓርቲያቸው ማዕከላዊ ኮሚቴም በሸዋ ጠቅላይ ግዛት ናዝሪክ ከተማ 3 ቀናት ከተጨቃጨቀ በኋላ በአብላጫ ድምፅ ውሳኔውን ተቀብሎታል። በዚህም መሰረት በህገ መንግስቱ መግቢያ ላይ የተቀመጡት 2 አደገኛ አገላለጾች እንዲቀየሩ ተስማምተዋል ተብሏል። በፓርቲው ማዕከላዊ ኮሚቴ ከፍተኛ ጭቅጭቅ የፈጠረውና ውሳኔ የተሰጠበት ጉዳይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው አገላለጽ እኛ ህብረ ብሔራዊ የኢትዮጵያ ህዝብ ተብሎ እንዲቀየርና ከመጣንበት የዛባ ግንኙነትና ከጭቆና የተነሳ የተጻፈ የሚለው አገላለጽም እንዲስተካከል የሚል መሆኑን የደረሰን መረጃ ያመላክታል። ሆኖም በዚህ የህገ መንግስቱ መግቢያ መሻሻል ውሳኔ ላይ በግልጽ ልዩነታቸውን ያስቀመጡት የኦህዴድ ሰዎች ውሳኔው እንዳይጸድቅ በማለት ለአክራሪ የኦሮሞ አክቲቪስቶች ጥሪ አቅርበዋል። በዚህ የተነሳም መላው ኦሮሚያ ክልልና በአዲስ አበባ የሚገኙ አክቲቪስቶች ጉዳዩን በመለጠጥ ወደ ሌላ አቅጣጫ ለመውሰድ እየተንቀሳቀሱ መሆኑን የገለጹት ምንጮቻችን ከቀናት በፊት ጀዋር መሐመድ የጀመረው እንቅስቃሴ ወቀሳ ባይቀርብበትና ራሱ ጀዋርን እስኪያስደነግጠው ድረስ ተቃውሞ ባይነሳበት ኑሮ ጉዳዩን ለማክረርና ለማጉናት ታስቦ ነበር የተዘጋጀው። ጉዳዩን በበላይነት የሚያስተባብሩት ደግሞ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤትና በፌዴራል መንግስቱ የኃላፊነት ደረጃ ላይ የሚገኙ የክልላችን ባለስልጣናት ናቸው ብለዋል። የመረጃ ምንጫችን አክለውም ለጊዜው ጉዳዩ የረገበ ቢመስልም ነገሩን በይደር ተይዞ
የፓርቲያችን ህልውናን አደጋ ላይ እስከመጣል የሚያደርስ ቅራኔ ነው የተፈጠረው። ከዚህ በተጨማሪም በክልላችን ተጨማሪ ቀውስ ለመፍጠርም ታስቧል በማለት የኦህዴድ ብልጽግናውን ካድሬዎች የተንኳሽነትና አፍራሽነት ሚና ተናግረዋል። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኞች በበኩላቸው የኢትዮጵያ ህዝብ እርስ በርሱ እንዳይተማመን ያደረገውና ከፍተኛ እልቂት ያስከተለው ይህ ህገ መንግስት እንዲሻሻል ተደጋጋሚ ጥያቄ ሲያቀርብ ቆይቷል። በዚህ ሰዓት መንግስት የወሰደው እርምጃ ከገጠመው ሁሉን አቀፍ ጫና የተነሳ እንደሆነ የሚታወቅ ሲሆን አፈጻጸሙና የሚሻሻልበት መንገድ ከፍተኛ ጥንቃቄን የሚሻ ነው ሲሉ ስጋታቸውን ገልጸዋል። የኢትዮጵያን ህዝብ ለእርስ በርስ ግጭት የዳረገው የህወሓት ኢህአዴግ ህገ መንግስትም ሆነ የአማራ ክልል ህገ መንግስት እንዳይሻሻል አጥብቆ ሲሞግት የነበረው ህወሓት በዚህ የህገ መንግስት ማሻሻያ ጉዳይ እስካሁን የሰጠው አስተያየት የለም። ሆኖም በህገ መንግስቱ ምክንያት መገደልና መሳደድ ደርሶብኛል የሚለውን የአማራን ህዝብ ትግል የሚመራውን ፋኖን ከጎኑ ለማሰለፍ እየሰራ መሆኑ የሚታወቅ ሲሆን ወዲሁም የተወሰኑ የፋኖ መሪዎች የህወሓትን ጥሪ ተቀብለው አብረን እንታገላለን እያሉ መሆናቸውን የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ መናገራቸው አይዘነጋም። የህወሓትን አጋርነት ጥያቄ የተቀበሉት የፋኖ መሪዎች በህገ መንግስት መሻሻልና በአማራ ርስትና ማንነቶች ላይ ከህወሓት ጋር በምን እንደተግባቡ ግን አቶ አማኑኤል ይፋ አላደረጉም። አቶ አማኑኤል በሰጡት አስተያየታቸው በደፈናው ለምናደርገው የግዛት አንድነት ማስከበርና ሉዓላዊነትን የመፍጠር ትግላችን የአማራ ፋኖ፣ የጉምዝ አማጺ፣ የኦሮሞ ኦነግና የአፋር ነጻ አውጪዎች ከጎናችን ናቸው በማለት ነው የገለጹት። የኦህዴድ አባላትን ከሌላው ብልጽግና አባላት ጋር ያነታረከው ህገ መንግስት ማሻሻል ጉዳይ በህወሓትና በጥቂት የፋኖ መሪዎች መካከል እንዴት መግባባትን ሊፈጥር እንደቻለ ግን ግልጽ አይደለም። በምስራቅ አፍሪካ ቀንድ የተደቀነው የመካከለኛው ምስራቅ ሀገራት የኃይል ፍልሚያ ጆርጂያ ቫላንቴ በዘሚዲያ መጽሔት ላይ እንዳሰፈሩትም የወታደራዊ ስምምነቶች፣ የወደብ ኢንቨስትመንቶች እንዲሁም በሶማሊያ በሶማሊላንድና በሱዳን ጉዳዮች ላይ የሚንጸባረቁ ተቃራኒ አቋሞች አፍሪካንና የአረብ ቀይ ባህር ዳርቻዎችን ወደ አንድ ወጥ የጂኦፖለቲካ ፍልሚያ መድረክ እያመጡ ይገኛሉ ብለዋል። የአፍሪካ ቀንድ በአሁኑ ጊዜ በመካከለኛው ምስራቅ መንግስታት ስትራቴጂ ውስጥ ቁልፍ መሳቢያና ስትራቴጂካዊ ቅጥያ የሆነ የመጣ ነው ሲሉ የቀይ ባህር ማዶ የሚገኙ መንግስታት በወታደራዊ ስምምነቶች፣ በወደብ ልማት፣ በኢነርጂ ፕሮጀክት፣ በዲፕሎማሲ እውቅናና በፖለቲካ ጥምረቶች አማካኝነት በድንበር ላይ ያላቸውን ተሳትፎ እያጠናከሩ ይገኛሉ። ግብጽ ከሶማሊያ ጋር አዲስ የባህር ላይ ትብብር የመግባቢያ ሰነድ መፈራረሟ የዚህ ሰፊ ሽግግር አንዱ ማሳያ ነው። በሌላ በኩል ቱርክ በሶማሊያ ውስጥ ሰፊ ወታደራዊ፣ ኢኮኖሚያዊና ተቋማዊ ተጽዕኖ የገነባች ቢሆንም ከኢትዮጵያ ጋር ያላትን ጠንካራ ግንኙነት እንደጠበቀች ትገኛለች። በተመሳሳይ ሳውዲ አረቢያ ከሞቃዲሾ ጋር የነበራትን የመከላከያና የባህር ላይ ግንኙነት እያሰፋች ሲሆን የተባበሩት አረብ ኤምሬት ደግሞ በሶማሊላንድ በርበራ ወደብ ላይ በስፋት ኢንቨስት በማድረግ በሎጂስቲክስ ዘርፍ ትልቅ አሻራ ማሳርፋለች። እስራኤል ለሶማሊላንድ የሰጠችው እውቅና ደግሞ ከኤደን ባህረ ሰላጤ የስልታዊ አቀማመጥ አንጻር የደህንነት እንድምታ ያለው አዲስ የዲፕሎማሲ ምዕራፍ ከፍቷል። በሌላ በኩል ሱዳን የውጭ ኃይሎች ፍላጎት ከሀገር ውስጥ የእርስ በርስ ጦርነት ጋር ሲደባለቅ ምን ያህል ቀውስ እንደሚያባብስ ትልቅ ማስጠንቀቂያ ሆናለች። ይህ አዲስ የተፈጠረ የመጣው ቀጠናዊ ስርዓት በቀላሉ በሁለት ተጻራሪ ጎራዎች የሚከፈል አይደለም። ተመሳሳይ መንግስታት በአንድ በኩል የባህር ላይ ደህንነት ለመጠበቅ በጋራ ሊሰሩ ይችላሉ፣ በሌላ በኩል ግን በወደብ ይዞታና በተጽዕኖ ፈጠራ ይፎካከራሉ። እንዲሁም በሶማሌ ግዛት አንድነት ወይም በሱዳን የእርስ በርስ ጦርነት ላይ ተቃራኒ አቋም ሊይዙ ይችላሉ። የአፍሪካ መንግስታትም የራሳቸውን ጥቅም ለማስከበር እነዚህን የውጭ ግንኙነቶች ለመሰረተ ልማት፣ ለኢኮኖሚ ኢንቨስትመንት፣ ለወታደራዊ እገዛና ለዲፕሎማሲ ድጋፎች በጥቅም ላይ እያዋሏቸው ይገኛሉ። የፖለቲካ ጉዳይና የቀጠናዊ ደህንነት ተንታኙ ዶክተር አሊ ታሪክ ወሊ እንደሚያስረዱት ከሆነ የአፍሪካ ቀንድ በአሁኑ ጊዜ በአፍሪካ በመካከለኛው ምስራቅና በህንድ ውቅያኖስ መገኛ ላይ የሚገኝ እንደመሆኑ መጠን የባህር ላይ ደህንነት፣ ዓለም አቀፍ ንግድ፣ የጂኦፖለቲካ ፍክክርና ቀጠናዊ ዲፕሎማሲ የሚያገናኙ ማዕከል ሆኗል ብለዋል። የእስራኤል አፍሪካ ግንኙነት ተቋም ዋና ስራ አስፈጻሚ ሸሪ ፌን ግሮስማን እንደሚሉት ደግሞ ቀጠናው በአሁኑ ጊዜ የተለያዩ የደህንነት፣ ኢኮኖሚና የዲፕሎማሲ ፍላጎቶች ያነገቡ ኃይሎች እየሳበ ይገኛል። እንደ ቱርክ፣ ኤምሬት፣ ሳውዲ፣ ግብጽ፣ ኳታር፣ ኢራንና እስራኤል ያሉ ሀገራት እንዲሁም ቻይና፣ አሜሪካና አውሮፓ ህብረትን ጨምሮ በዚህ ቀጠና ውስጥ ሰፊ ፍላጎት አላቸው። እነዚህ ፍላጎቶች ከባህር ላይ ደህንነትና የንግድ ጅማሮ እስከ ኢነርጂ፣ መሰረተ ልማት፣ የምግብ ዋስትና፣ ዲፕሎማሲ ድረስ ይዘልቃል። ከህንድ ውቅያኖስ ወደ ሜዲትራኒያን የሚጓዙ መርከቦች በባብል መንደብ በኩል አልፈው ወደ ስዊዝ ቦይ መድረስ
ያለባቸው መሆኑና ይህ መስመር ለዓለም አቀፍ ንግድ ወሳኝ ቢሆንም በየመን በኩል የሚሰነዘሩ ጥቃቶችና በባህር ላይ ወንበዴ ሳቢያ ለአደጋ የተጋለጠ ሆኗል። የመካከለኛው ምስራቅ ሀገራት በአፍሪካ ቀንድ ውስጥ ያላቸው ተሳትፎ አዲስ ባይሆንም በአሁኑ ጊዜ የተቀየሩ ነገሮች ግንኙነቱ የደረሰበትን ስፋትና በመካከለኛው ምስራቅ የሚከሰቱ ሁነቶችን በቀይ ባህር የአፍሪካ ዳርቻ ላይ የሚያሳድሩት ተጽዕኖ መጠን ነው ብሏል። ዶክተር መትቦሊ እንደሚሉት ከሆነ የአፍሪካ ቀንድ ሁኔታዎችን ከቀይ ባህርና ከመካከለኛው ምስራቅ ሰፊ ስትራቴጂካዊ ሁኔታዎች ለይቶ ማየት አይቻልም። ይህ እርስ በርሱ የተሳሰረ መልክዓ ምድር፣ የግብጽ ሶማሊያ ግንኙነት መጠናከር፣ የኢትዮጵያ የባህር በር ፍላጎት፣ የቱርክ በሁለቱም ሀገሮች ውስጥ መገኘት እንዲሁም የእስራኤልና የባህረ ሰላጤው ሀገራት እያደገ የመጣው ፍላጎትንም ያጠቃልላል። ይሁንና ይህ ፍክክር በቀጠናው ውስጥ ብቸኛው መመሪያ መሆን እንደሌለበትና ይህም በዓለም አቀፍ ሕግ በጋራ መከባበርና በኃላፊነት ላይ የተመሰረተ የትብብር ደህንነት ማዕቀፍ እንዲፈጠር በር ሊከፍት እንደሚችልም ያስረዳሉ። እስራኤል ለሶማሌላንድ የሰጠችው እውቅና በቀጠናው ዲፕሎማሲያዊ ገጽታ ላይ የተከሰተው ትልቅ ለውጥ ነው። እንደ አውሮፓውያኑ አቆጣጠር ታህሳስ 26 ቀን 2025 እስራኤል ለሶማሌላንድ ይፋዊ እውቅና የሰጠች የመጀመሪያ የተባበሩት መንግስታት ድርጅት አባል አገር ሆናለች። ሶማሊያ ይህን ውሳኔ በሉዓላዊነቷ ላይ የተሰነዘረ ጥቃት ስትል ውድቅ ያደረገችው ሲሆን ግብጽ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ግን ለሶማሊያ ግዛት አንድነት ያላቸውን ድጋፍ በድጋሚ አረጋግጠዋል። ሶማሌላንድ ከ1991 ዓ.ም ጀምሮ ራሷን በራሷ የምታስተዳድር ቢሆንም ሶማሊያ ግን አሁንም እንደ ግዛቷ አካል ትቆጥራታለች። ለእስራኤል ግን ጂኦግራፊያዊ አቀማመጡ ወሳኝ ነው። የሶማሌላንድ የባህር ዳርቻ ከየመን ትይዩ በኤደን ባህረ ሰላጤ ላይ የሚገኝ መሆኑንና ከባቢው ከባብል መንደብ አጠገብ በመሆኑ ግንኙነቱ ከሁቲዎች ጥቃት ስጋት ጋር በቀጥታ ያገናኘዋል። ፔይን ግሮስማን እንደሚገልጹት ከሆነ የእስራኤል ሶማሌላንድ እውቅና በዲፕሎማሲያዊ በደህንነትና በኢኮኖሚ ፍላጎት መገጣጠሚያ ላይ የመነጨ ነው። የሶማሌላንድ የመከላከያ ሚኒስትር በሴኒዮር እንደተናገሩት እስራኤል አንዳንድ ፖሊሲዎችና ወታደራዊ ሰራተኞችን በማሰልጠን ላይ የምትረዳ ቢሆንም ወታደራዊ ካምፕ ስለመገንባት ግን ድርድር የለም። በሌላ በኩል ግብጽ ጉዳዩን የምታየው ከሶማሊያ ግዛት አንድነት መከበር አንጻር ነው። ዶክተር መትወሊ እንደሚያስረዱት የግብጽ ቀጠናዊ ፖሊሲ ማዕከል ለሶማሊያ ግዛት አንድነትና ሉዓላዊነት ያላት ቁርጠኝነት ነው። ይህ ሁኔታ በሶማሌላንድ ጉዳይ ላይ ያለውን መሰረታዊ ልዩነት ያሳያል። እስራኤል የሶማሌላንድ መረጋጋት ለእውቅና እንደ መስጠት ስታይ፣ ግብጽና አብዛኛዎቹ የአፍሪካ ህብረት አባላት ግን ይህን ውሳኔ በሶማሊያ ሉዓላዊነት ላይ እንደተደቀነ አደጋ ይቆጥሩታል። የእስራኤልና ሶማሌላንድ ግንኙነት እያደገ የመጣው የተባበሩት አረብ ኤምሬት በበርበራ ወደብ ላይ ካላት የቆየ ተሳትፎ ጋር ጎን ለጎን ነው። በዱባይ የሚገኘው ዲፕ ወርልድ የበርበራ ወደብ ለልማትና ከኢትዮጵያ ጋር የሚያገናኘውን የትራንስፖርት ኮሪደር ለመገንባት እስከ $442 ሚሊዮን የሚደርስ ኢንቨስትመንት መድቧል። ይህ ኢንቨስትመንት ለኤምሬት በቀይ ባህር የንግድ መስመር ላይ ትልቅ ቦታ ሲሰጠው፣ ወደብ አልባ ለሆነችው ኢትዮጵያ ደግሞ ከጅቡቲ በተጨማሪ አማራጭ በር ከፍቶላታል። ኤምሬት ለሶማሊላንድ ይፋዊ እውቅና ባትሰጥም ያደረገችው ኢንቨስትመንት ግን የሶማሊላንድ የንግድ አቅምና የቀጠናው ደህንነት ጠቀሜታን አሳድጎታል። ይህ ሁኔታ የውጭ ኃይሎች ሁልጊዜም ከማዕከላዊ መንግስታት ጋር ብቻ እንደማይሰሩና ኤምሬት ከሶማሊላንድ ጋር ቀጥተኛ ግንኙነት ስትመሰረት ግብጽ፣ ቱርክ፣ ሳውዲ ግን ከሶማሊያ ፌዴራል መንግስት ጋር መስራትን እንደሚመርጡ ያሳያል። በሌላ በኩል ሐምሌ 9 ቀን የሶማሊያ ካቢኔ ከግብጽ ጋር የወደብና የመሰረተ ልማት ግንኙነት የሚያጠናክር የባህር ላይ መግባቢያ ሰነድ አጽድቋል። የስምምነት የግብጽን ወታደራዊ ድጋፍና በአፍሪካ ህብረት የሰላም አስከባሪ ኃይል ውስጥ ያላትን ተሳትፎ የሚያጠናክር ነው። ካይሮ የቀይ ባህርን፣ የባበል መንደብ ደህንነትን፣ ስዊዝ ቦይ ስልታዊ ህልውና ጋር የምታያይ ሲሆን ከኢትዮጵያ ጋር ካላት የህዳሴው ግድብ ውዝግብ የሶማሊያን ግዛት አንድነት ከማስጠበቅ አንጻር ትንቀሳቀሳለች። የግብጽና ሶማሊያ ግንኙነት መጠናከር በከፊል ከኢትዮጵያና ሶማሌላንድ የጥር 2024 የመግባቢያ ሰነድ ጋር ተያይዞ የሚታይ ቢሆንም ቱርክ ግን በሁለቱ ሀገራት መካከል በመግባት ውጥረቱን ለማርገብ የአንካራ መግለጫን ለማስፈጸም ጥረት እያደረገች ትገኛለች። ቱርክ በቀጠናው ውስጥ በጣም ሰፊ ተጽዕኖ ካላቸው ሀገራት አንዷ ናት። በሞቃዲሾ ትልቅ ወታደራዊ ማሰልጠኛ ያላት ሲሆን በ2024
2024 ከሶማሊያ ጋር የመከላከያና የኮቪድ ስምምነትም ተፈራርማለች። ይሁን እንጂ ከኢትዮጵያ ጋር ያላትን ጠንካራ የፖለቲካ ኢኮኖሚ ግንኙነት ባለማቋረጥ በሁለቱ ሀገራት መካከል የተፈጠረውን አለመግባባት ለማስታረቅም አስችሏታል። ይህ የቱርክን በቀጠናው ጉዳዮች ላይ የመሳተፍ ሳይሆን የመቅረጽ ፍላጎትንም ያሳያል ነው የተባለው። በተመሳሳይ ሳውዲ አረቢያ ከሶማሊያ ጋር የገቡትን ወታደራዊና የባህር ላይ ትራንስፖርት ስምምነት በየካቲት 2026 ማደሷ ይታወቃል። ፍላጎቷም ከየመን የሚመጣውን ስጋት ለመግታት የቀይ ባህር ደህንነት ለመጠበቅና የሶማሊያን የግዛት አንድነት በመደገፍ ከግብፅና ቱርክ ጋር ለመሰለፍ ነው። በአንጻሩ ሱዳን የውጭ ኃይሎች ፍላጎት የአገር ውስጥ ቀውስና የእርስ በርስ ጦርነት እንዴት እንደሚያባብስ ትልቅ አውዳሚ ማሳያ ሆናለች። ግብፅና ሳውዲ የሱዳን መደበኛ ጦር ሲደግፉ፣ የተባበሩት አረብ ኤምሬት በበኩሏ ተቀናቃኙን የፈጣን ድጋፍ ኃይል ትደግፋለች ተብሎ በተደጋጋሚ በተባበሩት መንግስታት ድርጅት ባለሙያዎችም ትከሰሳለች። ምንም እንኳን አቡዳቢ ይህንን ብታስተባብልም ይህ ሁኔታ የባህረ ሰላጤውን ሀገራት ፍላጎት በቀጠናዊ ፍክክር ውስጥ ሲገባ የሚያስከትለውን እልቂት ያሳያል። ዶክተር መትወሊ እንደሚያስገነዝቡት ከሆነም የሱዳን ሁኔታ የሀገር ውስጥ ፖለቲካ ቀውስ ከቀጠናዊ ፍክክር ጋር ሲደባለቅ ያለውን አደጋ የሚያሳይ ትልቅ ትምህርት ነው ብለዋል። በመጨረሻም የአፍሪካ ቀንድ ሀገራት እንደ ፓሲቭ ተመልካቾች አድርጎ መሳል ትልቅ ስህተት እንደሆነ ፌን ግሮስማን ያስረዳሉ። እነዚህ ሀገራት የራሳቸው ፍላጎት ለማስከበር ግንኙነታቸውን በራሳቸው መንገድ እያሰፉ ይገኛሉ። ሶማሊያ የደህንነት አጋሮቿን ስታበዛ ኢትዮጵያ አማራጭ ወደቦችን ትፈልጋለች። ሶማሌላንድ በበኩሏ የበርበራ ወደብ ተጠቅማ ኢንቨስትመንትና ዓለም አቀፍ እውቅና ለማግኘት እየጣረች ነው። በመሆኑም የመካከለኛው ምስራቅ ተሳትፎ ለቀጠናው የመሰረተ ልማት ግንባታና ልማትን ይዞ ቢመጣም በሌላ በኩል ግን የቀጠናውን የሉዓላዊነት ውዝግቦችና የእርስ በርስ ግጭቶችን ይበልጥ የማባባስ ከፍተኛ ስጋት አላቸው ሲል መጽሔቱ ይተነትናል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሐምሌ 7 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።